የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች ዛሬ ደግሞ ወደ እናንተ ይዤው የመጣሁት የአማርኛ ቃላት ምስረታ ነው። እሱንም እያንዳንዱን ሆሄ እስከነ ዝርያው በመጻፍ ፊት ለፊቱ ቃል እየመሰረቱ ለእናንተ ለማንበብና ለመጻፍ ይቀላል ባልሁት መንገድ ለማቅረብ እሞክራለሁ። ዝግጅቱን እስከ መጨረሻው ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ለማንበብ ለመጻፍ ያግዛችኋል። ስለዚህ ወደ ዝግጅቱ ሳልፍ ለምሳሌ ይቺ ሀ ናት። ሀ እሷን መነሻ አድርጌ እያንዳንዱን ቃል የመሰረቱትን ቃል መጀመሪያ የራሱን ፊደሉን እጠራለሁ። እዚያ ቀጥዬ ደግሞ በአንድ ላይ አጋጥሚ ያነባዋለሁ። እሺ ሀ ብ ት በአንድ ላይ ሀብት። እደግመዋለሁ ሀብት። ቀጥሎ ያለው ሁ ናት። ይቺ የምታዩት ሁ። በዚህ ደግሞ ቃል ሲመሰረትበት ሁ ለ ት በአንድ ላይ ሁለት። እደግመዋለሁ ሁለት። ቀጥሎ ያለው ሂ ሂ ይቺ የምታዩት ፊደል ሂ ናት። በይች ቃል ሲመሰረት ደግሞ ሂ ደ ት በአንድ ላይ ሂደት። እደግመዋለሁ ሂደት። ይችኛዋ ደግሞ ሀ ሀ ና በአንድ ላይ ሃና። እደግመዋለሁ ሃና። ቀጣይ ያለው ደግሞ ሄ ሄ ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጣይ ያለው ደግሞ ህ ህ ስድስተኛዋ ማለት ነው። ህ ዳ ሴ ህዳሴ። እደግመዋለሁ ህዳሴ። ቀጥሎ ያለው ሰባተኛዋ ወይም የመጨረሻዋ ማለት ነው የሀዘር ሆ ድ በአንድ ላይ ሆድ። እደግመዋለሁ ሆድ። ቀጣይ ያለ ደግሞ ለ የለ ዝርያዎች ይኸው ከላይ ወደታች ተጽፈዋል። በእያንዳንዱ ፊት ለፊቱ ደግሞ ቃል ተመስርቷል። ስለዚህ ለን መነሻ በማድረግ ደግሞ ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። ይቺ የምታዩት ደግሞ ሉ ሉን መነሻ አድርጌ ቃል ስመሰርት ሉ ል ሉል። እደግመዋለሁ ሉል። ቀጣይ ያለችዋ ሊ ሊን መነሻ አድርጌ ቃል ሲመሰረት ወይም ቃል ስትሰሩበት ደግሞ ሊ ት ር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጣይ ያለው ደግሞ ላ ላ በሚለው ቃል ሲመሰረትበት ላ ም በአንድ ላይ ላም። እደግመዋለሁ ላም። ቀጣይ ያለው ሌ ሌ በዚህ ደግሞ ቃል ስንመሰረት ሌን መነሻ አድርገን ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። ቀጥሎ ያለው ል ል ል ብ ስ በአንድ ላይ ልብስ። እደግመዋለሁ ልብስ። ቀጣይ ያለው ሎ ወይም ደግሞ የመጨረሻው የለ የመጨረሻው ሰባተኛው ፊደል ማለት ነው። በዚህ ደግሞ ሌላ ቃል ስመሰርት ሎን መነሻ አድርጌ ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ቀጥሎ ያለው ደግሞ መ ነው። ቀጥሎ ያለው መ መን መነሻ በማድረግ ስሰራ ደግሞ መ ለ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጣይ ያለው ሙ ሙን መነሻ በማድረግ ደግሞ አሁንም
ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጣይ ያለው ሚ ሚን መነሻ በማድረግ ቃል ስንመሰርትበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። ቀጥሎ ያለው ማ ማን መነሻ በማድረግ ሌላ ቃል ስንመሰርት ደግሞ ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። እሺ ቀጥሎ ያለው ሜ አምስተኛው የመዘር አምስተኛው ማለት ነው። ሜ ት ር በአንድ ላይ ሜትር። እደግመዋለሁ ሜትር። ቀጥሎ ያለው ም ክ ር በአንድ ላይ ምክር። እደግመዋለሁ ምክር። ቀጥሎ ያለው የመጨረሻው ፊደል ሰባተኛው ማለት ነው ሞ በዚህ ቃል ስንመሰርት ደግሞ ሞ ሰ ብ በአንድ ላይ ሞሰብ። እደግመዋለሁ ሞሰብ። ቀጣይ ያለው ፊደል ሰን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ ሰመረ። ቀጥሎ ያለው ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። ቀጣይ ያለው ደግሞ ሲ ናት። ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ ቀጥሎ ያለው ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። ቀጣይ ያለው ደግሞ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ስ ል ት በአንድ ላይ ስልት። እደግመዋለሁ ስልት። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ሰባተኛው በሱ ደግሞ ቃል ሶን መነሻ አድርገን ስንሰራ ሶ ስ ት በአንድ ላይ ሶስት። እደግመዋለሁ ሶስት። እሺ ቀጣይ ያለው ደግሞ ረን መነሻ በማድረግ ቃል ስንሰራ ረዘመ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ሩን መነሻ አድርጌ ቃል ስሰራ ደግሞ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጣይ ሪ ፖ ር ት በአንድ ላይ ሪፖርት። እደግመዋለሁ ሪፖርት። ቀጣይ ራ ት በአንድ ላይ ራት። ደግመዋለሁ ራት። ቀጣይ ያለው ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። ቀጣይ ያለው ር ነው። በሚለው ደግሞ ርን መነሻ በማድረግ ቃል ስንሰራበት ዝ መ ት በአንድ ላይ እርዝመት። እደግመዋለሁ እርዝመት። ቀጥሎ ያለው ወይም ደግሞ የመጨረሻው ሰባተኛው ፊደል ማለት ነው። ሰባተኛው ፊደል ስለዚህ ጠ በአንድ ላይ ሮጠ። እደግመዋለሁ ሮጠ።
እሺ በጣም ጥሩ። ቀጥሎ ያለው ደግሞ የምታዩት ሸ የሸ ዝርያዎች ይኸው እንደምታዩት ከላይ ወደ ታች እንደዚህ ተደርድረው ተጽፈዋል። እያንዳንዱን ፊደል መነሻ በማድረግ ደግሞ ፊት ለፊቱ ቃል ተመስርቷል። ስለዚህ እያንዳንዱን ቃል እናየዋለን። እሺ መጀመሪያው ላይ ሸ በሚለው የመሰረት ነው። ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ፣ ሸለመ። እሺ ቀጣይ ያለው ሹ ሹ መ ት በአንድ ላይ ሹመት። እደግመዋለሁ፣ ሹመት። ቀጥሎ ያለው ደግሞ ሺ ሺ ሺ በሺ በአንድ ላይ ሺበሺ። እደግመዋለሁ፣ ሺበሺ። እሺ ቀጣይ ያለው ደግሞ ሻ ቀጣይ ያለው ሻ ሻን መነሻ በማድረግ ቃል ስመሰርትበት ደግሞ ሻ ማ በአንድ ላይ ሻማ። እደግመዋለሁ፣ ሻማ። ቀጣይ ያለው ደግሞ ሼ ሼ ሼህ በአንድ ላይ ሼህ 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 ሚል ቃል እናገኛለን። ቀጥሎ ያለው ሺ ሺ በሚለው ደግሞ ቃል ስንመሰረትበት ሽ በት በአንድ ላይ ሽበት። እደግመዋለሁ፣ ሽበት። ቀጥሎ ያለው ደግሞ ሾ ሰባተኛው ማለት ነው። የሸ ሰባተኛው ፊደል ሾ። በዚህ ቃል ስንሰራ ሾን መነሻ አድርገን ሾ ላ በአንድ ላይ ሾላ። እደግመዋለሁ፣ ሾላ። እሺ ቀጥሎ ያለው ደግሞ ቀ ቀ እንደምታዩት የቀ ዝርያ ከላይ ወደ ታች እንደዚህ ተጽፏል። ቀጥሎ ደግሞ ፊት ለፊቱ በእያንዳንዱ ሆሄ ወይም ፊደል መነሻ በማድረግ ቃላት ተመስርተዋል። እሱ እናየዋለን። ቀን መነሻ በማድረግ ቀ በሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ቀጣይ ያለው ደግሞ ቁ ቁን መነሻ አድርጌ ቃል ስሰራበት ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ፣ ቁጥር። ቀጣይ ቂ ቂ ጣ በአንድ ላይ ቂጣ። እደግመዋለሁ፣ ቂጣ። እሺ ቀጥሎ ያለው ቃ ቃን መነሻ በማድረግ ቃል ስንመሰርትበት ደግሞ ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ፣ ቃሪያ። ቀጥሎ ያለው ቄ አምስተኛው ማለት ነው። አምስተኛው ፊደል ቄ ስ በአንድ ላይ ቄስ። እደግመዋለሁ፣ ቄስ። እሺ ቀጥሎ ያለው ስድስተኛው ፊደል ደግሞ ቅ ቅ ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ፣ ቅርብ። እሺ ቀጥሎ ያለው ቆ ወይም ደግሞ የቀ ሰባተኛው ወይም የመጨረሻው ፊደል ማለት ነው። ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ፣ ቆሻሻ። እሺ ቀጥሎ ያለው ደግሞ እንደምታዩት የበዝርያ ከላይ ወደ ታች አሁንም እንደተለመደው ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላት መስርተናል። ስለዚህ እያንዳንዱን ቃል መጀመሪያ ነጥለን እንጠራለን፣ ቀጥለን ደግሞ በማጋጠም እናነባለን። እሺ ከዚህኛው ላይ ስመጣ ደግሞ በላ በአንድ ላይ በላ። እደግመዋለሁ፣ በላ። ቀጣይ ያለው ቡ ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ፣ ቡችላ። ቀጣይ ያለው ደግሞ ቢ ቢን መነሻ አድርጌ ስሰራ ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ፣ ቢላዋ። ቀጣይ ያለው ደግሞ ባ
አራተኛው ፊደል ማለት ነው። የበ አራተኛው ፊደል ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። እሺ ቀጥሎ ያለው ቤ አምስተኛው ማለት ነው። አምስተኛው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ ቀጥሎ ያለው ደግሞ ብ ወይም ደግሞ ስድስተኛው ማለት ነው። በዚህ ቃል ስንሰራበት ደግሞ መነሻ በማድረግ ብ ር ሃ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ማለት ነው። ቦ የበ ሰባተኛው ወይም የመጨረሻው ፊደል መነሻ በማድረግ ቃል ስንሰራበት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። ተ ቱ ቲ ታ ቴ ት ቶ ከመጀመሪያ እስከ መጨረሻ ያሉትን የተዘሮች ጻፉኝ። ከዚያ ፊት ለፊታቸው ደግሞ በእያንዳንዱ ፊደል መነሻ በማድረግ ቃላትን መስርቻለሁ። ለምሳሌ ተ የሚለውን ስታዩት የተመሰረተው ቃል ተ ማ ሪ በአንድ ላይ ተማሪ። እደግመዋለሁ ተማሪ። ቀጥሎ ያለው ደግሞ ቱ ሁለተኛዋ ፊደል ናት። ይቺ ሁለተኛዋ ፊደል ናት። በዚች የተመሰረተው ቃል ደግሞ ቱ ታ በአንድ ላይ ቱታ። እደግመዋለሁ ቱታ። ቀጥሎ ያለው ሶስተኛዋ ፊደል ሶስተኛዋ ማለት ቲ ማለት ነው። ሶስተኛዋ ፊደል በእሷ የተመሰረተው ደግሞ ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። ቀጥሎ ያለው አራተኛዋ ፊደል አራተኛዋ ማለት ታ አራተኛዋ። ስለዚህ በዚህ ደግሞ ቃል ስመሰርት ወይም ደግሞ የሰራነው ቃል ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ። ቀጥሎ ያለው አምስተኛ ፊደል ነው። አምስተኛ ማለት ቴ በዚህ የመሰረቱት ቃል ደግሞ ቴን መነሻ በማድረግ የሰራ ነው ቃል ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን። እደግመዋለሁ ቴሌቪዥን የሚል ቃል መሰረት ማለት ነው። ቀጥሎ ያለው ስድስተኛው ፊደል ት ትባላለች። ስድስተኛዋ ት በዚች ደግሞ ትን መነሻ በማድረግ የተመሰረተው ቃል ት ም ህ ር ት በአንድ ላይ ትምህርት። እደግመዋለሁ ትምህርት የሚል ቃል መሰረትንን። ቀጥሎ ያለው ሰባተኛው ወይም ደግሞ መጨረሻው ፊደል ማለት ነው። የተ መጨረሻው ወይም ሰባተኛው ፊደል የተመሰረተው ቃል ቶ ር ሽ ን በአንድ ላይ ቶርሽን። እደግመዋለሁ ቶርሽን የሚል ቃል መሰረትን ማለት ነው። ቀጥሎ የምናየው ደግሞ ነ ነው። ነ የነን ዘር ልክ እንደ ተ ከላይ ወደ ታች ከአንደኛ እስከ ሰባተኛው ድረስ ጽፌዋለሁ። እንደምታዩት ይሄው ነ ኑ ኒ ና ኔ ን ኖ እነዚህ ናቸው። እነዚህን መነሻ በማድረግ በእያንዳንዱ ፊደል ወይም ሆሄ ፊት ለፊት ቃል ተመስርቷል። ለምሳሌ በአንደኛው ወይም ደግሞ በነ የተመሰረተው ቃል ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። ቀጥሎ ደግሞ ሁለተኛው ፊደል ነው። ሁለተኛው ማለት ኑ የምንለው ማለት ነው። ኑ ስለዚህ በዚህ የተመሰረተው ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ ቀጣይ ሶስተኛው ፊደል ደግሞ ሶስተኛው ኒ። እሺ ይህን ስናይ ኒ
ወርክ በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ። ቀጣይ ያለው ደግሞ ና አራተኛው ማለት ነው። አራተኛው ፊደል አራተኛው ና ት ና ኤ ል በአንድ ላይ ናትናኤል። እደግመዋለሁ ናትናኤል የሚል ቃል መሰረትን ማለት ነው። ቀጥሎ ያለው ደግሞ እንደምታዩት አምስተኛው ወይም ደግሞ ባለቀለበቱ ተብሎ የሚጠራው ፊደል ማለት ነው። አምስተኛ ፊደሎች በሙሉ ባለቀለበቶች ወይም ደግሞ አምስተኛ ተራ ላይ የሚገኙት ማለት ነው። ልዩ የሚያደርጋቸው ሌላው ቀለበት አላቸው፣ ባለቀለበቶች ይባላሉ እነዚህ። እሺ እዚህ ላይ ስቀጥል ደግሞ ኔ ት ወ ር ክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። ቀጥሎ ያለው ስድስተኛው ፊደል ማለት ነው። ስድስተኛው ፊደል በዚህ የተመሰረተው ቃል ደግሞ ን ብ ረ ት በአንድ ላይ ንብረት። እደግመዋለሁ ንብረት። ቀጣይ ያለው ደግሞ ሰባተኛው ወይም የነ የመጨረሻው ፊደል ኖ የምንለው ማለት ነው። ሰባተኛው ኖ ህ በአንድ ላይ ኖህ። እደግመዋለሁ ኖህ የሚል ቃል መሰረትነን ማለት ነው። ስለዚህ ወደዚህኛው ውስጥ መጡ ደግሞ የአዘሮች ከላይ ወደ ታች ተጽፏል። ሁሉም ሆሄያት ወይም ፊደላት የተጻፉ ከላይ ወደ ታች ነው ቃሉን ለመጻፍ ያመቸን ዘንድ። ከዛ ፊት ለፊታቸው ደግሞ እንደምታዩት ቃል በእያንዳንዳቸው ሆሄ መነሻ በማድረግ ቃል ተመስርቷል። ስለዚህ ከላይ ወደ ታች ስንቆጥረው አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ወደዚህኛው ስንመጣ እንግዲህ አንደኛው ወይም የመጀመሪያው ፊደል ማን ነው? እዚህ ላይ አ። እሺ በሱ የተመሰረተው ቃል አ በ በ በአንድ ላይ አበበ። እደግመዋለሁ አበበ። እሺ ቀጥሎ ያለው ደግሞ ሁለተኛው ማለት ነው። ሁለተኛ ፊደል ደግሞ ኡ ስ ማ ን በአንድ ላይ ኡስማን። እደግመዋለሁ ኡስማን ሚል ቃል መሰረትን። ቀጥሎ ያለው ደግሞ ኢ ሶስተኛዋ ፊደል ማለት ነው። ሶስተኛዋ ፊደል ኢ ሶስተኛዋ። እሺ በእሷ የመሰረትነው ቃል ደግሞ ኢ ት ዮ ጵ ያ በአንድ ላይ ኢትዮጵያ። እደግመዋለሁ ኢትዮጵያ። እሺ ቀጥሎ ያለው አ አራተኛው ፊደል ማለት ነው። አራተኛው አ ፕ ል በአንድ ላይ አፕል። እደግመዋለሁ አፕል። ቀጥሎ ያለው ደግሞ ኤ ኤ ስድስተኛው አምስተኛው ፊደል ማለት ነው። አምስተኛው ኤ የምንለው አምስተኛው። በዚህ የተመሰረተው ቃል ደግሞ ኤ ደ ን በአንድ ላይ ኤደን። እደግመዋለሁ ኤደን። ቀጥሎ ያለው ስድስተኛው ፊደል ስድስተኛው ማን ይባላል? እ እ በዚህ የተመሰረተው ደግሞ እ ው ቀ ት በአንድ ላይ እውቀት። እደግመዋለሁ እውቀት። ቀጥሎ ያለው ኦ ወይም ደግሞ የመጨረሻው ማለት ነው። የመጨረሻው ወይም ሰባተኛው ፊደል ኦ የአ ሰባተኛው ወይም የመጨረሻው ኦ። ስለዚህ በዚህ የመሰረትነው ቃል ደግሞ ኦ ክ ስ ጅ ን በአንድ ላይ ኦክስጅን። እደግመዋለሁ ኦክስጅን ሚል ቃል መሰረትን ማለት ነው። ቀጥሎ ደግሞ የምታዩት ከ የከ ዝርያዎች እስከ ሰባተኛው ድረስ ተጽፎ ፊት ለፊታቸው እነዚህም እንደተለመደው በእያንዳንዱ ቃል መነሻ በማድረግ ቃል መስርተናል። በእያንዳንዱ ሆሄ ወይም ፊደል
ማለት ነው። ስለዚህ ስንቆጥረው ከላይ ወደ ታች ስናየው ፊደሉ ከአንደኛ እስከ ሰባተኛ ያለ መሆኑን ያሳየናል። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ እነዚህ ናቸው ከአንድ እስከ ሰባት ያሉት ማለት። ስለዚህ በአንደኛው ወይም ደግሞ በመጀመሪያው ፊደል ቃል ስመሰርት ከ፣ በ፣ ሮ በአንድ ላይ ከበሮ። እደግመዋለሁ ከበሮ። ቀጥሎ ያለው ደግሞ ሁለተኛ ፊደል ማለት ነው። ሁለተኛው ፊደል ነው። ሁለተኛው ደግሞ በእሱ ቃል መነሻ በማድረግ ሁለተኛው ፊደል መነሻ በማድረግ ቃል ሲመሰረት ኩ፣ ን፣ ታ፣ ል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ሶስተኛ ፊደል ሶስተኛው ኪ፣ 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 ስ በአንድ ላይ ኪስ። እደግመዋለሁ ኪስ። ቀጥሎ ያለው ደግሞ አራተኛ ፊደል ካ የምንለው ማለት ነው። ካ በዚህ የመሰረትነው ቃል ደግሞ ካ፣ ው፣ ያ በአንድ ላይ ካውያ። እደግመዋለሁ ካውያ። ቀጥሎ ያለው አምስተኛ ወይም ደግሞ ኬ ብለን የምንጠራው ፊደል ማለት ነው። እሺ ኬ፣ ክ በአንድ ላይ ኬክ። እደግመዋለሁ ኬክ የሚል ቃል መሰረትንም ማለት ነው። ቀጥሎ ያለው ስድስተኛው ፊደል ማን ይባላል? ክ፣ ክ የከ ስድስተኛው ፊደል ክ። ስለዚህ በእሱ የመሰረትነው ቃል ደግሞ ክ፣ ብ፣ ሪ፣ ት በአንድ ላይ ክብሪት። እደግመዋለሁ ክብሪት። እሺ ቀጥሎ ያለው ሰባተኛው ወይም የመጨረሻው ፊደል ማለት ነው። ሰባተኛው ወይም የመጨረሻው ፊደል ሆ ማን ይባላል? ኮ። ስለዚህ በእሱ የተመሰረተው ቃል ደግሞ ኮ፣ ት በአንድ ላይ ኮት። እደግመዋለሁ ኮት የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ በትክክል ብታዩትና ብትከታተሉት በቀላሉ ለማንበብ እና ለመጻፍ ያግዛችኋል። እናንተ ቪዲዮውን ከርሰሩን ተከትላችሁ በደንብ ብታዩት እያንዳንዱን ሆሄ መነሻ በማድረግ የተመሰረተውን ቃል እያያችሁ ለማንበብም ሆነ ለመጻፍ በቀላሉ ያስችላችኋል ያሉትን ዝግጅት እንደ አያችሁት ሆኖ ተዘጋጅቷል። ስለዚህ ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ቸርን ሰንብት።